ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ ከስቱዲዮ ወጣ ብለን ከስቱዲዮ ትላለህ አባቴ። እንግዲህ ከገጠር ነው የመጣው ብያችኋለሁ። ከገጠር መጥቼ ነው ዩቲዩብን የጀመርኩት። እንግዲህ ሞር እንደውም ለእኔ ከቤት ውስጥ ሆኜ ከመቀረጽ ማለት ነው። እንደምታዩት ቦታው በጣም ጸድ አካባቢ ስለሆነ አዲስ ስለምትጀምረው ዩቲዩብ እንግዲህ ሞር ምቾትና ነፃነት ይሰጣችኋል ማለት ነው። እንግዲህ በአካባቢያችሁ በሰፈራችሁ ምናምን የተለያየ ነገር ትኩረታችሁን ሊስበው ስለሚችል እንደዚህ በአካባቢያችሁ ጸጥታ ምናምን ያለበት ቦታ ካለ እውነት ለመናገር ወጥታችሁ ምናምን ብትሞክሩት በጣም ደስ ነው የሚለው። ይሄ ሰፈሩ እንደምታዩት በጣም ጸዴ ነው። ጫካ ነው፣ ሙሉ ጫካ ነው ማለት ትችላላችሁ። እንግዲህ እና ምን ልላችሁ ፈልጌ ነው፣ ባለፈው እንደነገርኳችሁ እንግዲህ በመጀመር ነው ማምነው። ጀምሬዋለሁኝ። ይሳካል አይሳካም፣ ባይሳካም በሌላ መንገድ ደግሞ መጀመሪያ እናንተን ማለቴን አላቆም። ግን ይህን ዩቲዩብ መቼም ቢሆን እንደማላቆመው ለእናንተ ቃል ገባላችኋለሁ ማለት ነው። እንግዲህ ይህ ስንተኛ ቪዲዮ ይሆናል? ሁለተኛው ወይ ምናምን ብቻ 100 ሰው በተለይ ሾርት ቪዲዮ ላይ ማለት 1000 ሰው አይቶታል። 1000 2000 ዩቲዩብ ራሱ ሰርፕራይዝ በቃ በጀመረ በ3 ቀን የአንተን ቪዲዮ ማለት ሰው እንደዚህ ታይቶለት አያውቅም ምናምን ብሎኛል እና በጣም ደስ ብሎኛል ልላችሁ ፈልጌ ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሰው ሊያተርፍ የሚችለው ከመጀመር ነው እና ጀምሩ። ለምሳሌ እኔ ብዙ በፊት ለምሳሌ የተለያዩ መጽሐፎችን ምኖችን ስናነብ የተለያየ ሰው ከትንሽ ጀምሮ ምናምን ይላል። አሁን ከጎናችሁ እስኪ እናንተ በቅርበት ለምሳሌ ቲክቶክ ላይ ማለት ነው ከአንድ ዓመት በፊት ከሁለት ዓመት በፊት በ100 በ300 በ1000 በ2000 የተለያየ ተከታዮች ፎሎወሮች ጀምረው ዛሬ ሚሊዮን ተከታይ አፍርተው እንግዲህ እንደምታውቁት ማለት ነው የራሳቸውን ብራንድ የገነቡ ስንት ሰዎች ታውቃላችሁ? እነዚያ ሰዎች ሲጀምሩ እናንተ ስልክ ነበራችሁ፣ ዛሬም አላችሁ። እነሱ የሚኖሩበትን የህይወት ደረጃ እና እናንተ የምኖሩበትን የህይወት ደረጃ ብቻ ማየት በቂ ነው። እና ምን ልላችሁ ፈልጌ ነው፣ መሳሳት ኃጢአት አይደለም እኮ በቃ የምር የማይሞክር ሰው እኮ ለምን የማይሞክር ሰው ምን ይሳሳታል? ግን ህይወቱ ላይ ምን ነገር ጠባለ የሚለውን ነው ማየት ያለባችሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እኔ ካሁን በኋላ እኔ ራሴ አሁን ለእናንተም እንደምነግራችሁ ከስህተት የተማርኩት ከ4 ከ5 ዓመት ከዩኒቨርሲቲ ግራጁዌት አድርጌ ከወጣሁ ዛሬ ስንተኛ ዓመቴ መሰለ? 6ኛ ዓመቴ ነው። እስከ ዛሬ ሞክሬ በቃ ስክሮል ነው በቃ ስክሮል በቃ ይመጣል ምናምን ከሌ እንዲላ የሆነ ከሌ በቃ የሶሻል ሚዲያ አጀንዳን ታውቁታላችሁ እንዴት ትኩረታችን እንደሚይዘን። በሶሻል ሚዲያ አጀንዳ ተጠልፌ እንግዲህ ራሴ ስክሮል ሳደርግ 5 6 ዓመት እንግዲህ አስቡት። ስራ እፈልጋለሁ፣ ስክሮል አደርጋለሁ። ግን እስከ ዛሬ ማለት ነው አሁን አንዳንድ ሰው ብዙ ሰው የሚቸገረው ኮንቴንት ነው አይደለም። ስራ ፍለጋን እንኳን ይኸው ዛሬ እዚህ ቦታ ሂጅ ምናምን ስራ እየፈለኩ እሱ ራሱ ኮንቴንት ይሆናችኋል ማለት ነው። እና ኮንቴንት ማንም ሰው አስቦት ኮንቴንት ጀምሮ ተሳቅ ብቻ የተሳካለት እያንዳንዱ በድፍረት የጀመረ ሰው ነው። እና ምን ልላችሁ ፈልጌ ነው፣ እናንተ ስልክ ይዛችሁ ያኛውም ሰው ስልክ ይዞ ከተሳካለት እናንተ ሳትሞክሩ ሊሳካላችሁ አይችልም። ሞክሩት፣ ቲክቶክን ሞክሩት፣ ሶሻል ሚዲያን በሙሉ ፌስቡክን፣ ዩቲዩብን ደግሞ እንዳልኳችሁ ዩቲዩብ እኔ ባለችኝ ኢንተርኔት ባለችኝ ስልክ ይኸው ዩቲዩብን ጀምሬዋለሁ። ምንም ጄሚናይን ጠይቁት፣ እያንዳንዷ መክፈት ብቻ አይደለም ቪዲዮ ኤዲት ማድረግን ይሆን አላውቅም፣ ግን በጄሚናይን እየጠየቅኩኝ ካብከት እና እንደ ፒስካርት ምናምን የተለዩ አፖችን በመጠቀም የሚገርም ተምኔል ሁሉ ነው የሰራሁት ማለት ነው። እና ቪዲዮ ኤዲት ማድረግ ፐርፌክት መሆን አይጠበቅባችሁም። ፐርፌክቱ ነው የተጀመረ ነው። እርግጠኛ ማንም ሰው እያንዳንዱ አሁን የደረሰበትን ደረጃ ብታዩት ማለት ነው ፐርፌክት ሆኖ 100% መረጃው ኖሮት የሆነ ነገር የሚጀምር ሰው የለም። እና ከትንሿ ነው የምትጀምሩት። እና እስኪ አስቡት ኢኮኖሚካሊ 3 4 ዓመት ለካርድ የሞላችሁትን ገንዘብ ህይወታችሁ ላይ ምንም ጠብ አለማለቱ አይቆጫችሁም? እውነት ለመናገር ጊዜያችሁን አስቡት፣ ገንዘባችሁን አስቡት። በዛው ላይ ላላችሁበት ስራ እንኳ ትኩረት ሰጥታችሁ እንዲያሰሩ የሚያደርጋችሁ ማለት ነው። እና ምን ልላችሁ ጀምሩ። በቃ ያ እጃችሁ ላይ ያለው ኢንፊኒክስ የሚሆን ቴክኖ የሚሆን የፈለገ ሰው አይፎን ስላዘ ዩቲዩብ ወይም ቲክቶክ አይጀምርም። በነገራችን ላይ ትኩረትና መጀመሪያ እኔ በቃ እስከዛሬ የሚረባ ስልክ የለኝም ምናምን በቃ ሰበብ ነበር ስደረደር የነበረው አይፎን፣ ሳምሰንግ። አሁን ግን በያዝኳት ቴክኖ ስልክ ነው የጀመርኩት። በቃ ይህ ቪዲዮ እንግዲህ ላያምር ይችላል ምናምን፣ ግን ከዚህ የተሻለ ደግሞ የተለያዩ አፖችን ምናምን በመጠቀም የተለየ የሚያምር አድርጌ ልሰራው እንደሚችል እርግጠኛ ነኝ። ግን ድፍረቱ ይኖራችሁ። ሰው እንደሆነ ከጎናችሁ ተነስቶ ነገ የተሻለ ቦታ ላይ ሲደርስ እንደሚረሳችሁ እርግጠኛ ሁኑ። በቃ ማንም ይሄ ደግሞ ይወጥ። ምክንያቱም 5 6 ዓመት አንድ አካባቢ ምንም ሳትጀምሮ የኖራችሁ ሰው አንድ ሰው ጀምሮ ካጠገባችሁ ፈቅ ካለ ወደኋላ ሊመለስ አይችልም። ይሄ የህይወት ዑደት ነው፣ ሂደቱም ነው፣ ሪል የሆነ ነገር ስለሆነ ማለት ነው። ስለዚህ 5 6 ሆናችሁ ደግሞ ራዕይ ወይም ህልም በደቡ አይሳካም በነገራችን ላይ ማለት ነው። አንድ ሰው ከጀመረው የዛን ሰው እርምጃ አይቶ ፍላጎትና እቅድ ያለው ሰው ሊከተላችሁ ይችላል እንጂ እኔ እስካሁን የምቆረቆረው ስራ ቦታም ሆነ በተለያየ አጋጣሚ ጓደኞች የማውቃቸው እከሌ እኮ እንደዚህ እኮ ነው ተጠቀመ፣ ሶሻል ሚዲያ ጥሩ ነው ሞክር እያልኩኝ በደቦ ህልሜን ለማሳካት ስጥር መነበሬ በጣም ስህተት ነው። ስለዚህ
በደቦ ወይንም በጅምላ የሚሳካ ህልም የለም። እያንዳንዱ ሰው የራሱ ፍላጎት ለምሳሌ እኔ ዩቲዩብ መጀመር ፍላጎቴና እንደምወደው ሁሉ በሶሻል ሚዲያ ምንም ነገር ጥቅም ይገኛል ወይም ሶሻል ሚዲያ ይጠቅማል ብሎ የማያስብ ሰው ጋር ምን አይነት ህልም ወይም ምን አይነት ግብ ልታሳኩ ትችላላችሁ? ስለዚህ የምትከተሉትን የምታማከሩትን ሰው እወቁ። ስለዚህ እርግጠኛ ሆኜ የምነግራችሁ በደቦ ህልም ወይም እቅድ አይሳካም። በደቦ ጭፈራ ብቻ ነው ሊሳካ የሚችለው። በደቦ ሆይ ሆይ ሊሳካ ይችላል እንጂ ወደፊት ለሚጠቅማችሁን ነገር በደቦ ሆናችሁ ማንንም አትለምኑ። ህልምና ህልማችሁን ብቻ ተከተሉ።